ጀማው አሉላ ፍሬው ጋዜጠኛ አሉላ ፍሬው ዩናይትዳዊው አሉላ ፍሬው ታይፑን ተጠየቀ። ምንድነው የሚመች ሲባል እኔ ቺኳ ኦርቶዶክስና የማን ዩናይትድ ደጋፊ ካልሆነች አላገባም አለ። ከዛ አገዱት ጀለሳችን እና እንዴት ማገላብጬ ለማየት ሞከርኩ። ማለትም እዚህ ጋር እንደዚህ ጥሶ ይሆናል ምንም ሊመጣልኝ አልቻለም። አንድ ሰው የሚፈልገውን የሴት አይነት መናገር ይችላል ያስባለሁ። ለዛውም ተጠይቆ ነው። አሉላን ይግባና ይተንትንልን መልሱልን። ጀለሳችን ነው። ምንም አንድ ሰሞን በንባባልም እንዴ መልሱልን አሉላን። እኔ አሉላ ፍሬው ከሚሰራበት የሬዲዮ ጣቢያ ትርታ ኤፍኤም ታግዷልና ምክንያቱ ደግሞ የኦርቶዶክስ እምነትና የማንቸስተር ደጋፊ የሆነች ሴትን ነው ማገባው፣ ኦርቶዶክስ እምነት ተከታይ የሆነች ሴትን ነው ማገባውና የማንቸስተር ደጋፊ ስላለ ነው የሚል መረጃ ወጥቷልና እሱም ተናግሮታል። ሌሎችም ልጆች ፖስት ያደርጉት አይቼ ነው። አይ ቲንክ ፌር አይመስለኝም፣ ለማንም ፌር አይመስለኝም። ይሄ ጉዳይ የመናገር ነፃነት መብቱ ሊከበርለት ይገባል። በቃ የሆነ ሰዓት ችግር ውስጥ ገብቶ ነበር ከኮንተንት ክሬተሮች ጋር ከአርሰናል ደጋፊዎች ጋር ምናምን ብሽቅ ውስጥ ገብቶ ነበር። መስመር አልፎ ነበር። ከዛ በኋላ እሱ ሁሉ በይቅርታ ተፈቶ ምናምን ነገር ቋጭተነዋልና ከዛ በኋላ አንደርስታንድ በጣም ብዙ ትኩረት ይደረግበታልና የተናገረው ነገር ሁሉ ምናምን ነገር የሚገንበት ልጅ ነው። ግን ይሄኛው ግን ትንሽ በጣም ተካብዷል ነገርና ምንም ሰጥቶ አልታየኝም። እኔ በቃ ሙስሊም ሴት ነው ማግባት የምፈልገው ብዬ ሙስሊም ሴት ነው ያገባውትና ይሄንን የትኛውም የሬዲዮ ጣቢያም የቴሌቪዥን ጣቢያም ከመናገር ሊከለክለኝ አይገባም። እና ደግሞ የሆነ መልእክት ለማስተላለፍ ምናምን መጥቶ አይደለም የተናገረው። በቃ ድንገት ላይቭ ላይ የተወራ ወሬ ነው። እሱ ራሱ ቢሆን ችግር አይደለውምና በቃ ፍቱት። ከዩናይትድ ደጋፊ ጋር ቢሆን ሰዓት ከብሩኖ ጋር በተያያዘ የሆነ ችግር ውስጥ ይገባል፣ ከአርሰናል ደጋፊዎች ጋር ምናምን ችግር ውስጥ ይገባል ምናምን። ግን በቃ የመረጠው ስታይሉ ነው ምናምን ነገርና ይሄኛው ግን ላይክ ወደ ሌሎቻችንም ሪፍሌክት የሚያደርግ ነገር ስለሆነ የመናገር ነፃነት መብትን የሚገድብ ነገር ስለሆነ እንደ አንድ አርሰናል ደጋፊም እንደ ሙአዝም የደረሰበት ነገር ከተርታ ኤፍኤም የሰማነው ነገር የለም። ኦኬ ቼክ ለማድረግ ሞክሬ ነበር፣ ምንም ያገኘሁት መረጃ የለም፣ የተናገሩትም ነገር የለምና እንደተባለው ከሆነና ተርታ ኤፍኤሞች በዚህ ምክንያት ከሆነ ያገዳጁት ፕሊስ ስራውን ይስራበት እና ችግር የሚፈጠር ነገር ነው ብዬ አላስብም ለማለት ነው። ሌሎቻችሁም ከሱ ሳይድ እንድትቆሙ ሰጀስት አደርጋለሁ። ይመቻችሁ። የማገባት ሚስቴ የኦርቶዶክስ እምነት ተከታይ መሆን አለባት፣ እንዲሁም የማንቸስተር ዩናይትድ ክለብ ደጋፊ መሆን አለባት። ይህ ንግግር ምንድነው ስህተት? በነገራችን ላይ አሉላን ስራ ለማስቆም ሺህ ምክንያት ነበራችሁ። ሺህ ምክንያት። እኛ የአርሰናል ደጋፊዎችን በተመለከተ እንዲሁም አርሰናል ክለቡን በተመለከተ አሉላ ላለፉት በርካታ ጊዜያቶች ያልሆነ ንግግር ሲናገር ነበር። በዛም እኛ የአርሰናል ክለብ ደጋፊዎች ከአሉላ ጋር ምልልሶች ነበሩን። በዛ ምልልሶች ደግሞ አሉላ ስራ እንዲያቆም ጋዜጠኝነቱን እንዲተውና የመሳሰሉት ሐሳቦችን ስናራምድ ነበር። እርሱም በአንደበቱ አርሰናል በሚካኤል አርቴታ ስር ሆኖ የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ ማርያምን እኔ ጋዜጠኝነት ስራዬን አቆማለሁ ሲል ቃል መግባት ችሎ ነበር። ከዚህ ንግግሩ በመነሳት እንግዲህ ስቱዲዮም ሲገባ ከስቱዲዮም ውጪ በሚናገራቸው የጋዜጠኝነትን ኤቲክስ በማይተኩና ይሄ ፎርማል ባልሆኑ መረጃዎቹ መሰረት ከኛ ከአርሰናል ደጋፊዎች ጋር አታካራ ውስጥ እንደገባ ሁላችንም እናውቃለን። ያኔ አሉላን ስራ ለማስቆም ሌሎች እልፍ ምክንያቶች ነበራችሁ። አሁን ግን በዚህ ንግግሩ አሉላ ስራ ያቆም ማለት ወይም የኛን ሚዲያ አይመጥንም ማለት ለኔ እጅግ በጣም የበዛ ነውር ነው። አንድ የኦርቶዶክስ እምነት ተከታይ ጋዜጠኛ፣ ሐኪም፣ መምህር፣ ነጋዴ፣ ተመራማሪ ምንም ሊሆን ይችላል በሙያው ማለት ነው። የማገባት ሚስቴ ኦርቶዶክስ እንድትሆን እፈልጋለሁ የማለት ሙሉ መብት አለው የሚል አመለካከት አለኝ። በተመሳሳይ በቃ የማንቸስተር ዩናይትድ ደጋፊ፣ የአርሰናል፣ የሊቨርፑል፣ የቼልሲ ደጋፊ እንድትሆን እፈልጋለሁ የማገባት ሚስቴ የማለት የግለሰቡ መብት አለው ብዬ አስባለሁ። ይህ ከእናንተ ተቋም ጋርና ከአሰራሩ ጋር እንዴት ሊጋጭ እንደሚችል አላውቅም። ምናልባት አሉላ እዛ ተቋም ውስጥ እንዳይቀጥል የምትፈልጉበት ሌላ ምክንያት ካለ እርሱን አላውቅም። ነገር ግን ምክንያቱ ይህ ብቻ ከሆነ በእኛ በእግር ኳስ ቤተሰቡ ዘንድ ይህ ምክንያት ከስራ ለመሰናበቱ በቂ ነው ብለን ስለማናምን አሉላ በድጋሚ በስራ ገበታው ላይ እንዲገኝ ስል እኔም ራሴ መልእክቴን ማስተላለፍ እወዳለሁ። ጀማው ሴኔጋልና ማለት ነው ካፍ የለየለት ማለት ነው ጠብ ውስጥ ገብተዋል። በቃ እንዳልበሳሳ ምናምን የሚሉ ጭው የለም እኛ ጋር እንደሱ አይነት ጭው ላይ ነው የገቡት። አንተ እየተፋየቱት ነው ማንዬ። ይኸውልህ
የአፍሪካ ዋንጫውን መልሱ። ያን ብቻ አይደለም ሳዲዮ ማኔ ኮከብ ተጫዋች ሆንክበትን እንደዚሁ ትመልሳለህ፣ ለኢብራሂም ዲያዝ ነው የሚሰጠው ተባሉ። ታዲያ የሴኔጋል ብሔራዊ ቡድን ወይ ፍንክች አለ። እናቱ የወለደችው መጥቶ የአፍሪካ ዋንጫውን ይወስደዋል ብለው ደስ ሲላቸው መከላከያ ጋር ሲወስዱት፣ ደስ ሲላቸው አንበሳ አድርጎ ከአንበሳ ጎን ማለት ነው አስቀምጠውት ሲያሳዩን፣ አሁን ደግሞ ጭራሽ ማለት ነው ወደ ፓሪስ አቀንቶ የወዳጅነት ጨዋታ ነበራቸው ጀምአው እዛ ላይ ሄደው ሞቅ ደመቅ ሸብረቅ ያለ እንግዲህ ፕሮግራም አዘጋጅተው እዛ ላይ ርችት አልቀረ ምን አልቀረ ዋንጫውን ለዓለም አሳዩ። ትክክለኛው አሸናፊ እኛ ነን። ከዚህ በኋላ ከኛ ተቀምጦ ለሞሮኮ ራሱ ቢሰጣት ይሄ ማሸነፍ አይደለም በሚል መልኩ መልእክት ታዘል ነገር ነው በቃ ያስተላለፉት በአግባቡ ማለት ነው። ከዚህ በኋላ ሴኔጋል ምን ይጠብቃታል? አሁን ካፍ ጸጉሯን ሊላጫት ነው። ሴኔጋል ምን ሊያረጋት ነው? ወደ ካስ ሄዷል። በነገራችን ላይ ከሱ ማለት ነው ዓለም አቀፉ ስፖርት ገላጋዮች ፍርድ ቤት አለና እዛ ሄዶ ገና ነው እየታየ ነው ጉዳዩ። ግን ሴኔጋል በዚህ ጉዳይ ራሱ ሌላ ቅጣት ሊጠብቃት ይችላል እየተባለ ነው። ምን ትላላችሁ? እስቲ ሐሳባችሁን አካፍሉኝ። አድንቄያችኋለሁ። ግን ልባቸው እውነት ከኛ ጋር አለ ብለው ነው እየተንቀሳቀሱ የሚገኙትና ይመቻችሁ ያርግላችሁ። ማን ሴኔጋሎች ማንንም አንሰማም ብለው የአፍሪካን ዋንጫ በፈረንሳይ ምድር አንስተዋል። ዛሬ የሴኔጋል ብሔራዊ ቡድን ከፔሩ ጋር ከሚያደርገው የአቋም መፈተሻ ጨዋታ አስቀድሞ ነበር በሺዎች የሚቆጠሩ የሴኔጋል ደጋፊዎች በተገኙበት በፈረንሳይ ስታድ ዴ ፍራንስ የሴኔጋል ብሔራዊ ቡድን የቡድን አባላት የአፍሪካን ዋንጫ ይዘው ነበር ከደጋፊዎቻቸው ጋር ድሉን ሲያከብሩ የተስተዋሉት። በጨዋታው ላይም ኒኮላስ ጃክሰን ግብ ካስቆጠረ በኋላ መስሚያችን ጥጥ ነው ሲል ተስተውሏል። የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ ድሉን እንደምትመለከቱት ከደጋፊዎቹ ጋር ስታዲየም አክብረዋል። ካፍ እንግዲህ የአፍሪካ ዋንጫ ለሞሮኮ ይሰጥ ካለ ከ10 ቀን በኋላ የሴኔጋል ብሔራዊ ቡድን እንግዲህ እንደምታዩት የአፍሪካን ዋንጫ ይዞ በስታዲየም ከህዝቡ ጋር አክብረዋል። የሴኔጋል ብሔራዊ ቡድን የካፍን ውሳኔና የሞሮኮን ቅሬታ እንግዲህ ጆሮ ዳባ ብሎ ማለፍ እንደቻለ እየተመለከትን እንገኛለን። ከደቂቃዎች በፊት በተከናወነው የፔሩና የሴኔጋል ብሔራዊ ቡድን የወዳጅነት ጨዋታ አስቀድሞ በምትመለከት መልኩ የሴኔጋል ብሔራዊ ቡድን ተጫዋቾች የአፍሪካ ዋንጫ ሻምፒዮን የሆኑበትን ዋንጫ ወደ ሜዳ ይዘው በመግባት ከደጋፊዎቻቸው ጋር አብሮ ሰለብሬት ሲያደርጉ ታይተው ነበረ። ሞሮኮ እንግዲህ ይህንን ተቃውሞ እንደነበረ የሚታወስ ነው። ካፍም እንግዲህ የ2025 የአፍሪካ ዋንጫ ሻምፒዮን የነበረችውን ሴኔጋልን ዋንጫውን በመንጠቅ ለሞሮኮ እንዲሰጥ መወሰኑ የሚታወስ ነው። ነገር ግን ሴኔጋል እንግዲህ አቋሟን በተቃውሞ መልኩ በዚህ መልኩ እያሳየች ትገኛለች ማለት ነው። ከዚህ በተጨማሪም እንግዲህ ከሎጎዋ ላይ 2 የኮከብ ምልክቶችን አድርጋለች። 2 የኮከብ ምልክት ማለት ደግሞ 2 የአፍሪካ ዋንጫ ሻምፒዮን ማለት ነው። ስለዚህ የሴኔጋል ብሔራዊ ቡድን ለካፍ ውሳኔ እንግዲህ አሁንም ቢሆን አቋሟ ንቅንቅ እንዳላለ እያስመለከተች ትገኛለች። እማያልቅ ድራማ ኤቨርተን በይፋዊ የፌስቡክ ፔጅ ላይ ባክ ኢን አክሽን ቱዴይ ብሏል። ሴኔጋል ዋንጫ ሳይታ ፔሩን 2-0 በሆነ ውጤት ማሸነፍ ችላለች። የሚገርም ድባብ። የዋንጫ ሴሬሞኒውን በአግባቡን የተጠቀሙት ኒኮላስ ጃክሰን እና ሳር የሴኔጋልን የማሸነፊያ ጎል ማስቆጠር ችለዋል። አይ ሴኔጋል እንደሚታወቀው የኤቨርተኑ ተጫዋች የሆነው ጋና ጌ በዛሬው ጨዋታ ደግሞ ካፒቴን ሆኖ ነበር የጀመረው። እንደምትመለከቱት ባክ ኢን አክሽን ቱዴይ ብለዋል። ያው ቀኔም ነገር አለችው ይመስለኛል ለሞሮኮ። ለማንኛውም አታደርጉ የተባሉትን ነገር ያደርጋሉ። ይሄ ምንድነው? የሰው ልጆች ነን። ለማንኛውም ሴኔጋል ፔሩን ዋንጫ ሳይታ እኔ እኮ ነገር ግን ችግሩ ምን ከተጫዋቾቹ ነው ከሚሰሩት ልምምድ ነው? ምንድን ነው እነዚህ ሰዎች በየሳምንቱ የሚረፈረፉት? ወገን ኢዜ ምናምን ብለን አለቃቅሰን ሳምንት ሳይሞላ ኖኒ ማድዌክ የሚው ተጎድቶ ጋይስ በ38ኛው ደቂቃ ከሜዳ ተቀይሮ ወጥቷል። ለሀገሩ እንግዲህ በወዳጅነት ጨዋታ ሲጎዱ ደግሞ ያቃጥላል። አረ ቀላሉን ያርግልህ። በደረቀ ሌሊት ጽድት ያለ መረጃ ነው የሰማነው። ሀቢቢ የሚወጣው ያው ትናንትና ኖኒ ማድዌኬ ጉዳት እንዳጋጠመው ሰምታችኋል እንደ እንትን ማለት ነውና ከዛ በኋላ እንግዲህ ሚኬል አርቴታ ይሁን አይዶን ነው ጓገጭ ሳይልበት አይቀርም ቶማስ ቱሄል ጋር ማለት ነው። አሁን ማድዌኬን ጨምሮ ቡካዮ ሳካ እና ዴክላን ራይስ ማለት ነው ጓዛቸውን ጠቅለው ቀጣ ወደ አርሰናል ተመልሰዋል። ያው አንድ ጨዋታ ይቀራቸው ነበር፣ ያን ጨዋታ ይጫወታሉ የሚል ነገር ነበር ሲሰማ የነበረውና እንግዲህ ወይ ቦስ ይሁን ጎ ያለበት ምናምን አላውቅም፣ ብቻ ለእንትን ምንድነው ሕክምና ምርመራ ምናምን በሚል ሰበብ ወደ ክለባችን ይመለሳሉ። መኖርስ ተመልሰዋል በሉትና በጣም አሪፍ ነገር ነው። ለማይረባ ጨዋታ እንደምታዩት ሌላ ጉዳት ማስተናገድ ስለሌለብን ማለት ነውና ይሄ በጣም ሸጋ የሆነ ነገር ነው። ይመቻችሁ። ያው ማዱኬም ኢዜም ተጎዱ። በቃ ጸጉራቸው የተሰሩት ላይ የሆነ መንፈስ ገብቷል።
ሳካ ጥሩ ባልሆነበት ሰዓት ላይ ምን አይነት ነው ቢቀርብስ ባትመተውስ አርሰናል ቤት ትመታ ነበር እንዴ? ቆይ አሁን አንተ ይሄን ለመምታት ስትሞክር ነው የገባብህ። ግን ድሪ ብላ ስታረግ ምናቀ ይሄው ተላትሞ ተጎዳ የማዱኬ። እኔ ሻው ምን ልሁን ሽባል የቀረው ጨዋታውን በዚህ ሰዓት ላይ ጭራሽ ሰው ኃይል አጋዥ ኃይል የሚያስፈልገን ነው። ጊዜው እንደዛ ነው። ግን ጭራሽ ያለንን እያጣን ነው። መጨረሻ አካባቢ የሆነ መተት በቃ ጉድ ምን ሆኖ ነገር እያለ እሱ ላይ ተጫዋች ማዱኬ ተጎዳ። ምንድነው? ለምንድነው የምትመታው? ኳስ ቆይ ተራ ጨዋታ ነው። አርሰናል ቤት አትመታም? እስከ ኮርና ጥጌ ዳር ልታሻማስትር ወደ ውጭ የምትወጣው አሁን ምን ተገኘና ነው? አሁን ይሄው ተጋግጠ ተጎርተ ገባ። ሜሪኖ የለ ይዜ የለ ዋይ ሜሪኖ ውሰት ልከናል። ኦዴጋርድም እንደገና ጉዳት ነው። እሱ እንደውም ሊመለሱ የተባለው ነው። አለቅን እኮ አረ በፈጠራችሁ ብቻ እሳይ የምትሉ ሰዎች ቤታችሁ ውስጥ ይግባ እንደዚህ አይነት አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማዱኬ እንደተጎዳ ታውቃላችሁ ሁላችሁም አይደለም? ዛሬ ማዱኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንት ነው ያለባቸው። ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ እዛ ክረምት ትሰጣችኋለሁ። አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካቸው ጋብሪኤልና ሳሊባን እንኳን ያላካቸው። ይኸው ማዱኬ ተጎዳ። ገብቷችኋላ? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል። ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋላ? በዚያ ጨዋታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን የመለሰ ይሄንን ሰው ያተረው ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማዱኬም ተመልሷል ማለት ነው። ማዱኬ እንግዲህ ያው ጉዳቱ እያነከሰን የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው ዓመቱ መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አንተ ቶሎ ወደ ራስ ተመለስ። ደግሞ በተራህ አንተ ተጋደምክ። አይ መከራ ጀማው ማታ የአርሰናል ተጫዋቾች በሙሉ ሰላም ገብተዋል ወይ ተጫውተው ሰላም ሆኑ ወይ ብዬ አይቼ ጫውታውን ፈንጠዤ ዮኬሪ 3 ጎል አግብቶ ምናምን መጥቼ ቪዲዮ ሰራውላችሁ። ሰላም ነበረ። ዛሬ ይሄው ማዱኬ ተጎዳ። እኔ ይሄ የወዳጅነት ጫውታ የሚሉት ነገር ለኛ ምንም ገድ የለው። ለምን አባታቸው እንደሚጫወቱ ራሱ አላቅም። አንሄድም እንደው እዚህ ሸነቆጠኝ እዚህ ጋር ወጋኝ እንትኔን ምናምን ብለው አይቀሩም ጀማው። ይሄው ማዱኬ እንደምታዩት ገና ጫውታው በጀመረ ፈርስት ሃፍ ላይ ነው እንግዲህ ጉዳት አጋጠመውና ከሜዳ ወጣ። የጉዳቱ ጥልቀት ምን ይሁን ምንም የታወቀ ነገር የለም። ብቻ ግን ሜዳውን ጥሎ ወጥቷል። ጉዳት አጋጥሞት ጀማው እጅግ በቃ ኪሳራ የሆነ ነገር ማለት ነው። እኔ አሁን እንደ ቀልድ እንደዚህ የሚወጡት ነገር ደስ አይለኝም። ለማንኛውም ማዱኬ ዛሬ እንግሊዝ በነበራት ጨዋታ ከውራጌ ጋር ማለት ነው ጉዳት አጋጥሞት ወጥቷል። ምን አይነት እድል ቢስ ነን ግን እንቅልፌን አጣው። የባርሳ ደጋፊዎች መጥፎ ዜና ትናንት ሰምታችኋል ብዬ ገምታለሁ። ራፊኛ ብራዚል ከፈረንሳይ ያደረጉትን የወዳጅነት ጨዋታ ያበደ ጨዋታ ባይዘው ያበደ ጨዋታ ላይ ራፊኛ ተጎድቶ ወጣ። ቀጥታ ወደ ባርሴሎና አሴስመንት ሊደረግለት ሊመረመር ሄዷል እየተባለ ነው። መጥፎ አንላኪ፣ በጣም አንላኪ ባይዘው እኔ ማይረባ ተጫዋች ሲጎዳ ደስ አይለኝም። እንኳን አይደለም ጽድት ያለ ተጫዋች ገባርለ ጽድት ያለ ተጫዋች ለሰሚ ፋይናል ይደርሳል ብዬ ገምታለሁ። ያለበለዛ ራሽፎርድን ይዘሽ ነው የምትገቢው ማለት ነው። በእርግጥ ራሽፎርድ ቤን ዋይትን ይዤ ከገባሁኝ ችግር ነው። ገባሽ አይደለ? ራሽፎርድ ቤን ዋይትን ገባህ አይደለ? ግን ቲምበር ነው የሚጫወተው። ቲምበር ደግሞ ቤን ዋይትን አይደለም ራፊኛ ራሱ ቢመለስም ኋላ ኪሱ ጠቅ ገባህ። ስጋት አለብን በዛ በኩል ብቻ ነው። ለሱ ደግሞ ሂንካፒዬ ጫማ ይቀየርለታል። ቢጫ እንዳይኖርበት እናደርጋለን። ከጨዋታው በፊት አሳርፈን ምናምን ነገር ሐላስ ገባህ። አሁን አትሌቲኮ ማድሪድን ዋትስአፕ ማለት ትችያለሽ ያለ ራፊኛ ነው። ዋናው ጥያቄ ይሄ ነው። አይዞሽ በርቺ አባቴ ተጣር እንደዚህ ምናምን ብረት ሰርተሽ እንድትመጪ ነው። አንተ ኮርነር ላይ ጠብቅሽና ገባሽ አይደል? የ2012ቱ ቶ ገባህ አይደል? የትም አይደርስም ነበረ። ግን ተበድለናል። 2012 የ2006ቱ ግን ግፍ ነው፣ የግፍ ኦፍሳይድ የሆነ ጎል አግብተሽ ቻምፒየንስ ሊግ እንደነጠቅሽኝ ኦፍሳይድ የሚመስል ጎል አግብቼብሽ ከቻምፒየንስ ሊግ አባርሻል። ምንም ማድረግ አይቻልም። የኖኒ ማዱዌኬን ጉዳት ተከትሎ አዳዲስ ነገሮች እየተሰሙ ይገኛሉ። ሀቢቢ ይህንን ፎቶ ከጨዋታው በኋላ ነው ዶም ስሚዝ ትዊተር ላይ የለጠፈው ማለት ነው። እንደምታው ኮነር ሃምም ሪፖስት አድርጎታል። ይኸው ኖኒ ማዱዌኬ እያያችሁት ነው። ጉልበቱ ላይ ሲሪየስ ሳይሆን አይቀርም ብሬስ አድርጓልና እንግዲህ ከዛ በኋላ እየወጡ ባሉ መረጃዎች ማለት ነው ያው ከውስጥ ከአርሰናል ያው ኢንሳይደር
አሉና ያው እንትን እንደሚሉት ያው ሚኬል አርቴታ ከዚህ በኋላ ጀለስ ላይ ትኩረት ሳያደርግ እንደማይቀር ነው። አይ ቲንክ ሲሪየስ አይቀርም የጀለስ ጉዳት ማለት ነው። ዲቴል መቼ እንደሚወጣ እናያለና ጀለስ ላይ ትኩረት አድርጎ ላይክ ጨዋታ መጫወቻ እንደምታገኝና ያው ቡካዮ ሳካም ጥሩ አይደለም እንዳያችሁት አሁን ላይ ፎርሙ ማለት ነውና ማለት ነው። ከዛ በኋላ የነገር እውነት እንዲሆን ያደረገ ደግሞ ምን መሰላችሁ? አሁን አንደር 19 ጨዋታ ነበራችሁና ሙሉ ለሙሉ ከስኳድ ስብስቡ ጫውተዋታል ዶመኗን ማለት ነው። እና እንግዲህ የኖኒ ማዱዌኬም ጉዳት ቀላል እንዲሆን እናረጋለን። ከባድ ነው ሀቢቢ። ይሄ ኢንተርናሽናል ብሬክ የሚባል ነገር አስፈላጊ ያልሆነ ጨዋታ ነው ሀቢቢ። በጣም በቃ ከባድ ነው። ይሄ ኢንተርናሽናል ብሬክ የሚሉት ውድድር ማለት ነው ፊፋ ቫይረስ ነው ይላሉ ቬንገር ኦፊሻሊ ማለት ነው። እና አሁን ከቫይረስ ራሱ በላይ ከፍ እንዳለ ማሳያው ማለት ነው ራፊኛን ያጋጠመው ነገር ነው። ተመልከት፣ ፈረንሳይ ከብራዚል ጋር ባረጉት የወዳጅነት ጨዋታ ላይ ጉዳት አስተናግዶ ያመልጡታል ተብሎ የሚጠበቀው ጨዋታዎች በጣም ብዙ ናቸው። ጀማው ተመልከቱት። አሁን ይሄ ልጅ በዋንጫ ፉክክር ላይ ሂደት የላሊጋው መሪ የሆነ የባርሳ ደግሞ እጅግ ወሳኝ ተጫዋች ነው ታውቃለህ አይደል? እና ይሄ ተጎርቶ ታዲያ አስበው ሻምፒዮንስ ሊግ ነው ማለፍ ስቴጅ ላይ ነው ያለው። ከዛ በተጨማሪ ከማድሪድ ጋር አንገት ለአንገት ተናንቆ ነው ላሊጋ ላይ ያለው አይደል? እያያችሁ ታዲያ ብሔራዊ ቡድኖች እንዴት ነው እንደዚህ አይነት ወሳኝ ውድድር ላይ ያሉ ተጫዋቾችን እየጠሩ አሰልፈው እንዴት ነው የሚያጫውቷቸው? ምንድነው ጥቅሙ ራሱ ያደረደው የዚህ ውድድር? በእርግጥ ይሄ የፊፋ ራንኪንግ ምናምን ብሔራዊ ቡድኖች ምናምን ላይ የተወሰነ ነገር እንዳለው አውቃለሁ። ለምንድን ነው ቅድሚያ የማይሰጠው? ሁሌም የማይገባኝ ጉዳይ ነው። ለማንኛውም ዛሬ እጅግ ወሳኝ ውሳኔ ዴክላን ራይስ ሳካ ወስነው ወደ አርሰናል ተመልሷሉ። ከእንደዚህ አይነት ፈተና ነው እንግዲህ ራሳቸውን ጠብቀው የመጡት ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ የባርሳ ደጋፊዎች። እጅግ አሳዛኝ ዜና ነው። ራፊኒያ ብዙ ጨዋታዎች ነው ገና ወደ ባርሳ ተመልሶ የመጀመሪያና ሁለተኛ ዙር ምርመራ ከተደረገለት በኋላ ነው ምን ያህል ከሜዳ እንደሚረቅ ኦፊሻል የሚነገረው። ይመቻችሁ። የባለፈው ኤዜ ተጎዳ ብዬ ሳልጨርስ የወዳጅነት ጨዋታ ላይ ኖኒ ማዱዌኬ የተጎዳበት ትላንት እንደተለመደው ማብራት ስለሌለ ያልሰራሁት እንዴት እንደሚያቃጥል ነው። ባለፈው የኤዜ ቪዲዮ ላይ ደግሞ ነው ብቅ ብለው እኛስ ምናምን ነገር ያሉት ምን አስባችሁ ነው? የሊቨርፑል ደጋፊዎች ዘንድሮ የተንኮታኮት ነው በጉዳት ነው ልትሉ እንዳልሆነ ገባችሁ አይደል? ማስረጃ ማምጣት ይችላል። በብዛት ከቶተናምም አርሰናል ነው የሚበልጠው በጉዳት ብዛት ቶተናም ከኛ የበለጠ የተሰቃየው የቶተናም ጉዳት 3 ወር 4 ወር 6 ወር ምናምን ስለሆነ እንጂ ያልተጎዳ ተጫዋች እኮ የለንም ዘንድሮ ያልተጎዳ ራይስ ራሱ የአስቶን ቪላ ጨዋታ በጉዳት አምጥቶታል። ገባር እንደኛ በጉዳት የተሰቃያለ እንዴ? ለወዳጅነት ጨዋታ አሁን የሚቀጥለው ወዳጅነት ጨዋታ እንግሊዝ ስትጫወት ደግሞ ራይስ እና ሳካ ይሄዳሉ ተብሏል። በእናት ቶማስ ቱሄል በቃ አታጫውታቸው በእናት አንደርሰን ሜኑ ምናምን ሞክራቸው በቡካዮ ሳካ በኩል ምናምን ፓልመር ምናምን አንድ ሰው ሞክር ማንዬ በቃ እኛ ከፈለክ ወርልድ ካፕ 2026 አታጫውታቸው። ገባር ራይስዬ ሳካዬ ምናምን ወዳችኋለሁ። ገባር ተቀይራችሁ ገብታችሁ ምናምን ጉዳይ አይደለም። አርሰናልን ዋንጫ ሳታስበላ እንግሊዝን ዋንጫ አስበላለሁ ብለህ ካሰብክ ቀሽምነ ገባለ ቱሄል እንዳታጫውታቸው በቃ እንዳታጫውታቸው። አንቺ ጽድሻ ጀርመንዬ ገባለ እቪደዘን በላቸው ወደ ለንደን ይመለሱ። እኔ እኮ ነገር ግን ችግሩ ምን ከተጫዋቾቹ ነው ከሚሰሩት ልምምድ ነው ምንድነው? እነዚህ ሰዎች በየሳምንቱ የሚረፈረፉት ወገን ኢዜ ምናምን ብለን አለቃቅሰን ሳምንት ሳይሞላ ኖኒ ማዱዌኬ የሚው ተጎርቶ ጋይስ በ38ኛው ደቂቃ ከሜዳ ተቀይሮ ወጥቷል። ለሀገሩ እንግዲህ በወዳጅነት ጨዋታ ሲጎዱ ደግሞ ያቃጥላል። አረ ቀላሉን ያርግልህ። ማን አባቱ ግን አስገድግዶብን ነው እንደዚህ ተጫዋቾቻችን የተረፈረፉት? እናንተ ጭራሽ 8 ደርሰናል። ወሳኝ ተጫዋቾቻችን የተኙ ማለት ነው። ሂንካፕም ደግሞ የሆነ ነገር አጋጥሟታል የሚል እኮ መረጃ ወጥቷል። ጀማው 8 ለዛውም ወሳኝ ተጫዋቾቻችን ተመሳሳይ ቦታ የሚጫወቱ ተመልከቱ። ወዲና ኤዜ እዚህ ጋር ደግሞ ማን እንዳለ ተመልከቱ። አረ ወይኔ። እሺ ትጥቅ ለምን አትፈቱም? ምጥረ ቋጣሪያንስ የምሪ እንደራደር። ትጥቅ ፍቱና እንፍታ። ምንድነው የምትፈልጉት እንዴ? ልጆቻችን ተረፍርፈው እኮ አለቁ። ማን ይሄ እኮ በስፖርታዊ ነገር እኮ አይመስልም። የሆነ የግል ጠብ ምናምን የነበረብን ነው። ክለባችን ወክሎ በቃ ትክክለኛ ፋይት የነበረበት ነው የሚመስለው። ወይኔ። አረ ቋጣሪዎች እንደራደር። ምንድነው የምትፈልጉት? እያስገደገዳችሁ ነው። ትጥቅ ፍቱ በቃ እንደራደር። ምንድነው የምትፈልጉት? አለቁ እኮ አንተ አለቁ።